ሰላም ጤና ይስጥልን። ኢትዮጵያ ዛሬ በመስቀለኛ መንገድ ዋዜማ ላይ ትገኛለች ተብሏል። በአንድ በኩል ነገ የሚደረገው ሰባተኛው ምርጫ ተከትሎ መንግስት ከትግራይ በስተቀር በቀሪ በሚያስተዳድራቸው የሀገሪቱ ክፍሎች በርካታ የጸጥታ ኃይል በማሰማራት ምርጫው በሰላም ለማስፈጸም ዝግጁ መሆኑን ይነገራል። በሌላ በኩል ግን በኦሮሚያና አማራ ክልል ያሉ የታጠቁ ኃይሎች ከትናንት በስቲያ ጀምረው መንገዶችን ሙሉ በሙሉ በመዝጋት በየቦታው ከባድ ውጊያ ያደርጉ መሆኑ ሲገልጹ፣ በተለይ በአማራ ኦሮሚያ ከተሞች ከሞላ ጎደል ህዝቡ የሚመጣው ነውጥ በመፍራት ቤቱ መቀመጥ መጀመሩ ከተሞች ውጥረት ውስጥ መግባታቸው የመንግስት ኃይሎች እየተራወጡ ባለበት ሰዓት ዓለም አቀፍ ሚዲያዎች ምርጫውን በተመለከተ የገዢው መንግስት አስቀድሞ ምርጫውን ማሸነፍ በተመለከተ አነጋጋሪ ዘገባዎችን በማውጣት ላይ ይገኛሉ። ከነዚህ መካከል እስካሁን አልጀዚራ፣ ዘ ኢኮኖሚስት፣ ቢቢሲ፣ ሌሎች ዓለም አቀፍ ሚዲያዎች አነጋጋሪ መረጃ ይፋ በማድረግ ላይ ናቸው። ከነዚህ መካከል ዛሬ የኢትዮጵያ ምርጫ በተመለከተ የብልጽግና ተቃዋሚዎች ቀድሞ ማሸነፍን አጠቃላይ ጠቅላይ ሚኒስትሩ ለምን በህዝብ ተጠሉ በሚለው ጉዳይ ላይ ሲኤንኤን ሰፋ ያለ ዘገባ ይዞ መጥቷል። እኛ ሙሉ ዘገባውን ሳንቀንስ ሳንጨምር ወደ አማርኛ በመቀየር ወደ እናንተ ለማጋራት ወደን ከወዲሁ መረጃውን ላይክና ሸር ማድረግ ቆይታችሁ ከእኛ ጋር ይሆን እያል በቀጥታ ወደ መረጃው እናመራለን። በቅድሚያ ከወደ ጎንደር አሁንም አሳዛኝ ዜናዎች መውጣታቸው ቀጥለዋል። በጎንደር ዩኒቨርሲቲ በትናንትናው ዕለት ምሽት በተለይ ደግሞ የአርሰናልና የፒኤስጂ ጨዋታ በሚመለከቱ ተማሪዎች ላይ ቦምብ ጥቃት መፈጸሙና ተማሪዎች መጎዳታቸው ተገልጿል። እንግዲህ በጎንደር የአርሰናልና ፒኤስጂ ፍጻሜ ጨዋታ ሰዓታት በተከሰተ ፍንዳታ የተማሪዎች ሕይወት አልፏል። በጎንደር ዩኒቨርሲቲ ጤና ሳይንስ ካምፓስ ትናንት ምሽት የአርሰናልና ፒኤስጂ የሻምፒዮንስ ሊግ ፍጻሜ ጨዋታ በሚተላለፍበት ወቅት በተከሰተ ፍንዳታ የተማሪ ሕይወት አልፏል፣ ጉዳት ደርሷል ተብሏል። ተማሪዎቹ ፍንዳታው ቦምብ ነው ሲሉ የገለጹ ሲሆን ዲኤስቲቪ ውስጥ ጭንቅንቅ ብሎ ስለነበር ከቦምቡ በተጨማሪ ተረጋግቶ የተጎዳ በርካታ ተማሪ አለ። ትክክለኛ ጉዳት ምን ያህል እንደሆነ ማወቅ ግን አልተቻለም ሲሉ ገልጿል። አደጋው ስለተከሰተበት ሰዓት ሲያስረዱ የአርሰናል ጨዋታ የመጀመሪያው 45 ደቂቃ ሊያልቅ ጥቂት ደቂቃ ሲቀረም ነው ፍንዳታው የሰማ ነው ሲሉ ተናግረዋል ሲሉ ቲክቫ ኢትዮጵያም ዘግቧል። በትክክል የሟች ቁጥር ባይታወቅም በእርግጠኝነት እስካሁን ግን 2 ተማሪዎች ሕይወታቸው አልፏል። ጠዋት አስከሬን ሽኝት ተደርጓል። አሁንም ቢሆን ግን ሌላ የሞተ ተማሪ እንዳለ ተነግሯል። ማታ ጉዳት ከደረሰባቸው በርካቶች በአምቡላንስ ወደ ጤና ተቋማት ተወስዷል። ፍንዳታው ያስከተለው ጉዳት ግን እጅግ ከባድ ተብሏል። በርካቶችም እጅግ አስደንጋጭ ጉዳት ሲሉ ገልጸዋል። ሌላው የሚያሳዝነው ነገር ግን በተለይ ደግሞ ይህ ሁሉ ሲሆንና ተማሪዎች ሲያልፍ የጎንደር ዩኒቨርሲቲ ሆነ የጎንደር ኮሚኒኬሽን አሊያም የአማራ ክልል መንግስት እንደ መንግስት አንድ መስመር የያዘን መግለጫ አለመስጠታቸው ተገልጿል። ወደ ዕለቱ ዝርዝር መረጃ ሰዳቸው ሲኤንኤን ያወጣውን ዘገባ ወደ እናንተ እናቀራ። ጠቅላይ ሚኒስትር አብይ አህመድ በ2018 እንደ አውሮፓውያን አቆጣጠር የኢትዮጵያ ጠቅላይ ሚኒስትር በሆነበት ጊዜ ነበር ለ10 ዓመታት በበረታ የመንግስት ቁጥጥር ታንቃ ለነበረችው የአፍሪካ ጥንታዊቷ ያልተገዛች ሀገር አዲስ የጅምር ዕድል አበረከቱ። የእሳቸው ቀዳሚ የነበሩት ኃይለማርያም ደሳለኝ በግማሽ 10 ዓመታት የስልጣን ዘመናቸው ጠንካራ የኢኮኖሚ እድገት ቢያስመዘገቡም ተቃውሞ ለማስቆም አመፀኛ የሆነ ጭቆና እርምጃዎችን የመጠቀም ታሪክ ልማድን ቀጥለውበት ነበር። ይህ ጭቆና ለዓመታት የዘለቀ ተቃውሞ ቀሰቀሰ። እንዲሁም በመንግስታቸውና በህዝቡ መካከል ያለው ልዩነት አሰፋ። ይህም በመጨረሻ ለስልጣን መልቀቃቸው ዋነኛ ምክንያት ሆኗል። በወቅቱ ህዝቡ በተለይ በአማራ ኦሮሚያ ክልል ያሉ ወጣቶች ፋኖና ቄሮ በሚባል ከዳር ዳር አመፅ በማድረግ ከውስጥ ከኢህአዴግ ውስጥ ያሉ ባለስልጣናት ተከፋፍለው በመጨረሻ አቶ ኃይለማርያም በራሳቸው ፍቃድ ስልጣናቸው እንዲለቁ አስገድደው ጠቅላይ ሚኒስትርነታቸው በገባ በ90 ቀናት ውስጥ ብቻ በወቅቱ ገና የ41 ዓመት ወጣት የነበሩት ጠቅላይ ሚኒስትር አብይ አህመድ ከጎረቤት ኤርትራ ጋር የነበራቸው መራር የ20 ዓመታት የእርስ በርስ ጦርነት ያቆሙ የተኩስ አቁም ስምምነት በመደራደር ዓለምን አስደነቁ። ይህ ፈጣን ስኬታቸው የፖለቲካ እስረኞችን ከመፍታትና ነጻ ፕረስን ከመፍቀድ መሰል ቀደምት ማሻሻያዎች ጋር ተዳምሮ የኖቤል የሰላም ሽልማት አስገኘላቸው። ይህ እሳቸው እንደ ቀጠናዊ ሰላም ፈጣሪ እና እንደ ሀገር ውስጥ ለውጥ አምጪ አድርገው አስቀምጧቸው በርካቶች ሙሴ ብለው ሰየሟቸው። በኋላ ሙሴ ባሉት ኃይል ቢመጡም ይህም ብዙዎቹ ኢትዮጵያ ወደ ነጻና ዲሞክራሲ ስርዓት ይመራታል ብለው እንዲያምኑ አደረገ። በርካቶችም ተስፋ አድርገው ነበር።
ነገር ግን ያ የደስታ ስሜት ብዙ ሳይቆይ ደበዘዘ። ዛሬ ከ135 ሚሊዮን በላይ ህዝብ ያላት የአፍሪካ ሁለተኛዋ ባለብዙ ህዝብ ሀገር የሆነችው ኢትዮጵያ በከባድ ሁኔታ ተከፋፍላ አመፀኛ የብሔር ግጭቶችና በነፃ ንግግር ላይ ተጣሉ ገደቦችና በተቃውሞ ላይ የሚደረግ ጭቆናዎች እየተጋፈጠች ትገኛለች። ኢትዮጵያ በአጭሩ መስቀለኛ ቦታ ላይ ትገኛለች። ሀገሪቱ ወደ ብሔራዊ ምርጫ እያመራች ባለችበት ወቅት በአንድ ወቅት እንደ ፈዋሽ ይከበር የነበረው ጠቅላይ ሚኒስትሩ መሪ አሁን በታች ዘንድ ለእነዚህ ክፍፍሎች እንደ ዋነኛ አንቀሳቃሽ ተደርጎ ተሰይሟል። ነገር ግን በተበታተነ ተቃውሞና በሰፈነ አመፅ መካከል ገዢው ብልጽግና ፓርቲ ከፍተኛ የበላይነት ይዛል ተብሎ ስለሚጠበቅ ይህ በምርጫው ድምፅ ላይ ብዙም ለውጥ የሚያመጣ አይመስልም። የሰኔ አንዱ ምርጫ ሀገር ለሁለት የተከፈለች አድርጎ ያሳየጣል። በአንድ በኩል አዳዲስ ሰማይ ጠቀስ ህንፃዎች፣ የተስፋፋ መንገዶችና የከተማ መብራቶች፣ መናፈሻዎች እንዲሁም አዲስ ብሔራዊ የአክሲዮን ገበያ መጀመር ጨምሮ በኢኮኖሚ ማሻሻዎች ታጀበው በማህበራዊ ሚዲያ ላይ የሚመች እድገት ትረካን የምታንጸባርቀው የበለጸገች ዋና ከተማ አዲስ አበባ ትገኛለች። ነገር ግን ከዋና ከተማ ድንበር ውጪ የከተማ ውበት ይጠፋል። እንደ ትግራይ፣ አማራ፣ ኦሮሚያ ያሉ ክልሎች አሁንም በንቁ ውጊያ፣ ጭፍጨፋና በጅምላ መፈናቀል እየታመሱ ይገኛሉ። የኢትዮጵያ ህዝብ በኑሮ ውድነት እየተናጠ ተቀጥሏል። እጅግ በርካታ ሚሊዮን የሚሆን ህዝብ አሁን ለማይ ሆኖ ተቀምጧል። ታዛቢዎች እነዚህን ግጭቶችና አብይ ኢትዮጵያ ለረጅም ጊዜ ከተከለችውና የተለያዩ ክልላዊ መንግስታት የራሳቸው ህግ እንዲያወጡና የአካባቢ ጦር እንዲያደራጅ ከፈቀደው የብሔር ፌዴራሊዝም ስርዓት ፈቀቅ ለማለት ከሚያደርጉት ግፊት ጋር ያያይዙታል። ለሶስት አስርት ዓመታት ያህል ሀገሪቱ የምትመራው የበላይነት በነበራቸው ክልሎች ማለትም ትግራይ፣ አማራ፣ ኦሮሚያና ደቡብ ህዝቦች በወከሏቸው አራት ኃያላንና በብሔር ላይ በተመሰረቱ ፓርቲዎች ጥምር በሆነው በኢህአዴግ ነበር። አብይ መጀመሪያ ላይ ወደ ስልጣን የመጡት የእሳቸው ቀዳሚ የነበሩትም ደሳለኝን ስልጣን እንዲለቁ ያስገደደውን ውጥረት ለማርገብ በዚህ ጥምረት ነበር። ነገር ግን በኖቬምበር 2019 ስልጣን ከያዙ ከሁለት ዓመታት ባነሰ ጊዜ ውስጥ እና የኖቤል የሰላም ሽልማት ከተቀበሉ ከአንድ ወር በኋላ ነበር ጠቅላይ ሚኒስትር አብይ ኢህአዴግን አፈረሱት። በሱ ምትክ የቀድሞ ጥምረት ከሌሎች የብሔር አናሳ ፓርቲዎች ጋር ያቀናጀው ብልጽግና ፓርቲ የተሰኘ ነጠላ ብሔራዊ ፖለቲካ ድርጅት መመስረታቸውን ይፋርቋል። ስልጣንን ይበልጥ ማዕከላዊ ለማድረግ ክልላዊ መንግስታት የአካባቢ ጦራቸውን እንዲበተኑ ከብሔራዊ መከላከያ ሰራዊት ጋር እንዲቀላቀሉ አዘዙ። እነዚህ ማሻሻዎች የበላይነት የነበረው የህዝባዊ ወያኔ ሓርነት ትግራይ ህወሓትን በክልሉ መንግስት ላይ ከነበረው የታሪክ ቁጥጥር ገፉት። ይህም ወደ ንቁ ተቃውሞ መራ። ይህ ፖሊሲ በሌሎች ክልሎችም ተቃውሞ ገጥሞታል። ይህ የአብይ የትውልድ ክልል በሆነቸው ኦሮሚያ ውስጥ ጭምር የክልላዊ የራስ ገዝ አስተዳደር ጥያቄ እንዲያደርግ አድርጎታል። በኦሮሚያ ክልል ባለፉት 7 ዓመታት የጦፈ ጦርነት ውስጥ ገብተዋል። አለመረጋጋት እየጨመረ ሲሄድ አስተዳድሩ ምርጫዎችን እያራዘመ የተቃውሞ ሰዎችንና ጋዜጠኞችን በማሰረም ወደ ጠንካራ የመንግስት ቁጥጥር ተመለሰ። ትግራይ የፌዴራል ምርጫ መራዘም በመቃወም ክልላዊ ምርጫ ባካሄደችበት ጊዜ ውጥረቱ ተባባሰ። ይህም በኖቬምበር 2020 ወደ እርስ በርስ ጦርነት የተቀየረ የፖለቲካ ፍጥጫ አስከተለ። በቅርብ ታሪክ ውስጥ በጣም አስከፊ ከሆኑት አንዱ የሆነው ይህ ግጭት ግምታዊ 600 ሺህ የሚጠጋ ሰው ህይወት እንዳጠፋ ይነገራል። ምንም እንኳ በአፍሪካ ህብረት አደራዳሪነት የተደረገው የሰላም ስምምነት በ2022 ግጭቱን ቢያቋም ከዛ ወዲህ ግን ስምምነቱ እንደፈረሰም ተነግሯል። ይህም ወደ እርስ በርስ ጦርነት የመመለስ ስጋትን ከፍ አድርጎታል። ዛሬ ኢትዮጵያ በትግራይ ብቻ ሳይሆን በአማራ፣ በኦሮሚያ ጭምር በራስ ገዝነት በድንበርና በብሔር መገለል ሳቢያ በተቀሰቀሱ አለመግባባቶች የሚመሩ ንቁ አማጽያን ትጋፍጣለች። ይህ አመጽ በሚሊዮን የሚቆጠር ሰዎችን ከመምረጥ ሊያግድ እንደሚችል ተነግሯል። የተሰባበረች ሀገር በኬንያ በስደት የሚኖር ኢትዮጵያ ጂኦፖለቲክስ ተመራማሪ ሱራፌል ጌታሁን የቀጠለው የብሔር ፖለቲሳይዜሽን ወይም መከፋፈል፣ ብልሹ አስተዳደር፣ መገለልና የዘፈቀደ ስሮች የአብይ አህመድ አስተዳደር ህጋዊ በእጅጉ አዳክሞታል ብለዋል። በሳቸው አገዛዝ ኢትዮጵያውያን ከምንጊዜውም በላይ ዛሬ ተከፋፍለዋል በማለት በልበ ሙሉነት መናገር እችላለሁ ሲሉ ተደምጠዋል። የሰፈነው የብሔር ጥላቻ ኢትዮጵያን ማህበረሰብ ትስስር ቀዶታል። ማህበረሰብ የተሰባበረ እና እርስ በርሱ የማይተማመን እንዲሆን አድርጎታል። ጌታሁን ከውጭ ሚዲያ ጋር በመነጋገር ምክንያት ከፍርድ ውጭ በሆኑ ግድያዎችና በህገወጥ ከፍርድ ቤት ውጭ በሆኑና ግድያዎች በህገወጥ ስሮች በሚታወቀው ከመንግስት ጋር ግንኙነት ባለው ኃይል ታስሮና ተሰቃይቶ በ24 መሰደዱ ይናገራል። ይህ ብቻ ሳይሆን አብይ በዘንድሮ ምርጫ ተቃዋሚ በማለት ፓርላማ ሊያስገባቸው የሚፈልጋቸው የራሶች ብቻ እንዲወዳደሩ መፍቀዱ ሌላው አነጋጋሪ ጉዳይ ሆኗል።
የኢትዮጵያ ኮሚኒኬሽን ሚኒስትር ለቀረበላቸው አስተያየት ምላሽ ከመስጠት ተቆጥቧል። አብይ መሰል ክሶችን ሲጋፈጡ የመጀመሪያው አይደለም። በ21 ዲፕሎማት ብርሃነ ኪዳነ ማርያም የትግራይ ግጭት በመቃወም በዋሽንግተን ዲሲ የኢትዮጵያ ኤምባሲ ምክትል መልእክተኛ ሆነው ሲያገለግሉ ከነበሩበትም ስልጣን መልቀቃቸው ይታወሳል። ብርሃነ በክፍት ደብዳቤያቸው ላይ አብይ የቀድሞ የማስታረቅ ቃል ኪዳናቸውን በመተው ፈንታ ኢትዮጵያን ወደ ጥፋትና መበታተን ወደሚወስድ ጨለማ ጎዳና እየመሯት ነው ሲሉ ከሰዋል። የትግራይ ተወላጅ የሆኑት ብርሃኑ በደብዳቤያቸው ላይ አንድነት ለመስበክ ወደ ስልጣን የመጡ ጠቅላይ ሚኒስትር ካሳዩት አስቂኝ ነገሮች አንዱ በተለያየ ቡድኖች መካከል ያለውን ጥላቻ ሆን ብለው ማባባሳቸውን በማለት ይከሳሉ። የአብይ ቢሮ እነዚህን ክሶች መሰረተ ቢስ በማለት ውድቅ ሲያደርግ ይደመጣል። የነገው ምርጫ ታማኝነት ይኖረዋል የሚለው የበርካቶች ጥያቄ ሆኖታል። እነዚህ የፖለቲካ ክፍፍሎች እየጠለቁ ሲሄዱ ታዛቢዎች የምርጫው ታማኝነት ይጠራጠራሉ። የፓርላማ ምርጫው ቀጣው መንግስት የሚወስን ሲሆን አሸናፊ ፓርቲ ጠቅላይ ሚኒስትሩ ይመርጣል። አብይ ይህንን የኢትዮጵያ እጅግ የተደራጀ ምርጫ ነው ይሉታል። የሎጂስቲክ ተግዳሮትና የምርጫ ታማኝነት ዙሪያ ያሉ ጉዳዮች አሁንም ቀጥሏል። በተለይ ደግሞ በርካታ ፖለቲከኞችና ጋዜጠኞች በታሰሩበት መደረጉም የዚህ ምርጫ ታማኝነት ፈጽሞ ጥያቄ ውስጥ ከቶታል ተብሏል። የምርጫ ቦርድ በቀጠለው ግጭት ምክንያት ትግራይንና የአማራን አንዳንድ ክፍሎች ከምርጫ ውጭ አድርገዋል። በተጨማሪ የፖለቲካ ጭቆናና የአስተዳደር መሰናክሎች እንዳሉ ተቃዋሚ ፓርቲዎችም ሪፖርት በተደጋጋሚ ያደርጋሉ። የኢትዮጵያ ትልቁ ብሔራዊ ተቃዋሚ ፓርቲ የኢዜማ መሪ ኢዮብ መሳፍንት የፓርቲው አባላት መታሰራቸውና ማስፈራሪያ እየደረሳቸው እንደሆነም ከሰዋል። ምርጫው ከመካሄዱ አንድ ሳምንት ቀደም ብሎ ለሲኤንኤን እንደተናገሩት እነዚህ ድርጊቶች በተለይ ተቃዋሚ ፓርቲዎች ጠንካራ ድጋፍ አላቸው ተብሎ በሚታሰብባቸው አካባቢዎችም የጸረ ዲሞክራሲ አሰራር መቀጠላቸውን ያንጸባርቃሉ። ነገር ግን መሳፍንት ይህ ምርጫ የአብይ ፓርቲ ከሞላ ጎደል ሁሉንም ወንበሮች ካሸነፈበት የ2021 ምርጫ የበለጠ ተወዳዳሪ ይሆናል ብለው ይጠብቃሉ። ይህንን ለማለት የደፈሩት ግን የኢዜማ መሪ በአዲስ አበባ ላይ ለፓርላማ ከብልጽግናዎች ብቻቸውን እንደሚወዳደሩ ሲታወቅ ነው። በዚህ ጊዜ ገዢው ፓርቲ ከ2 ደርዘን በላይ በሚሆን የምርጫ ክልሎችን እጩዎችን አለማቅረው በፓርላማው ለተቃዋሚ ለሚላቸው ለብልጽግና ቅርብ ሆነው ፓርቲዎች ቦታ ለመክፈትና የምርጫው ህጋዊነት ለማሳደግ እንደ ስትራቴጂያዊ አካሄድ ታይቷል ተብሏል። አክቲቪስት በቀለ ኃይሉ ለሲኤንኤን እንደተናገረው ይህ ዘዴ የተቃዋሚ አባላትንና የግል እጩዎችንም ወደ ፓርላማ የመጋበዝ ዓላማ አለው። ያለዛ አካሄድ ገዢው ፓርቲ በሚወዳደርበት በማንኛውም ቦታ በቀላሉ ድልን ያረጋግጥ እንደነበር በቀለ ገልጿል። ብልጽግና ፓርቲ ያለሱ ውድድር እንዲወዳደሩ ስለፈቀደላቸው ፓርላማው ተጨማሪ የተቃዋሚ ተወካዮች ሊያይ ይችላል ሲል አክሏል። በስደት ለሚገኘው ተመራማሪ ጌታውን ግን ታማኝ ምርጫ ሊደረስበት ፈጽሞ በኢትዮጵያ አይችልም ሲል ገልጿል። እኔን ጨምሮ ብዙ ታዛቢዎች ወጪውን መጪውን ምርጫ እንደ ዝምተኛ የዘውድ ጭና ስነ ስርዓት የይስሙላ ምርጫ አድርገው ያዩታል ሲል ገልጿል። ይህ ባለበት ምርጫው በተቃረበበት ሰዓት ደግሞ በአማራ በኦሮሚያ ታጣቂ ኃይሎች በሁሉም ክልሎች መንገዶችን ሙሉ መዝጋታቸው ሲገለጽ ከዚህ በተጨማሪ በምርጫው ዋዜማ በሁለቱም ክልሎች ከባድ የተባለ ግጭት ቀጥሏል ተብሏል። በተመሳሳይ መንግስት በርካታ የጸጥታ ኃይል መመደቡን እየገለጸ ይገኛል ሲል ሲኤንኤን በዘገባው ላይ አትቷል። ለመሆኑ በቀጣይ ነገ የሚደረገው ምርጫ ምን ይመስላል? በእናንተ የራሳችሁን አስተያየት እንድታጋሩ በአክብሮት የጋበ የሰዓቱ ምርጫ ይህን ይመስላል።